ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ ክልል ህጻጽ መጠለያ ጣቢያ የተከሰተውን ረሃብ በተመለከተ ሁለት የፖለቲካ ፓርቲዎች አስቸኳይ ሰብአዊ ድጋፍ እንዲደረግ ጥሪ አቅርበዋል። በመጠለያ ጣቢያ የሚገኙ አንድ ተፈናቃይ ደግሞ ቤቴና መሶቤ ሙሉ ነበር፣ ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው ጦማችንን የምናድርበት ጊዜ ይበዛል፣ ድረሱልን የሚል ጥሪ አሰምተዋል። በሌላ በኩል ጊዜያዊ አስተዳደሩና የመንግስት መዋቅሩ ረሃቡ መከሰቱ በማህበራዊ የትስስር ገጾች ከመነገሩ በኋላ መንቃቱ የአመራር ክፍተት ዋነኛ ማሳያ ነው ሲሉ አስተያየት ሰጪዎች መልእክታቸውን አጋርተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በአዲስ አበባ በሚገኙ 179 አመራሮችና ባለሙያዎች ላይ እርምጃ መወሰዱ ታውቋል። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ እንደተወሰደባቸው መረጃዎች ወጥተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት ባልተለመደ ሁኔታ እየጨመረ እንደሚገኝ መገለጹ፣ አንድ የሩሲያ ጄኔራል በሞስኮ መኪና ላይ በደረሰ የቦምብ ጥቃት እንደሞቱ የሀገሪቷ ባለስልጣናት ማስታወቃቸውን፣ የኢትዮጵያ አየር መንገድ በረራዎችን ያቋረጠበት የአየር ጸባይ ለውጥ በደሴና አካባቢው ሰብሎችን እንዳወደመ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል ህጻጽ መጠለያ ጣቢያ የተከሰተውን ረሃብ በተመለከተ ሁለት የፖለቲካ ፓርቲዎች አስቸኳይ ሰብአዊ ድጋፍ እንዲደረግ ጥሪ አቅርበዋል። ሁለቱ ፓርቲዎችም ኢህአፓና ስምረት ፓርቲ ሲሆኑ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሃን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው መቆየቱን አስታውሷል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸውም አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል የሚለው መግለጫው በህጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰውም ይሄው ነው ብሏል። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች በአስቸኳይ የሰብአዊ እርዳታ እንዲደርሳቸውና ጉዳያቸውም በዘላቂነት እንዲፈታ ኢህአፓ ጠይቋል። የኢህአፓ መግለጫ ሲቀጥል ልጆቻቸው በጦርነት ለተማገዱባቸው ጥቂቶች ለስልጣናቸው ሲሉ ከቀያቸው ላፈናቅሏቸው ለእነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል ሲል አሳስቧል። የጌታቸው ረዳ ስምረት ፓርቲም በተመሳሳይ መግለጫ አውጥቷል። ስምረት በምዕራብ ትግራይ ዞን አስገደ ወረዳ ህጻጽ የተፈናቃዮች መጠለያ ነዋሪዎች ረሃቡን ለማስቆምና ወዲያውኑ ለመድረስ ሰብአዊና ሞራላዊ ኃላፊነታቸውን መወጣት አለባቸው ብሏል። ኋላ ቀር ቡድን እያለ የጠራው ህወሓትን ከህዝቡ በፊት የማዳን መዝሙር በሰብአዊነት በህሊና በስነ ምግባርና በህግ ተቀባይነት የሌለው ሲሆን ህዝባችን በዚህ ጽንሰ ሀሳብ እየሞተ ነው ሲል ማክሏል። ስምረት ሁሉም የሰብአዊ ድርጅቶች ይህንን አሳዛኝ ሁኔታ በአስቸኳይ እንዲፈቱት ጥሪ አቅርቧል። ይህ ሁኔታ ከሚዲያ ካልተደበቀ በስተቀር በሌሎች አካባቢዎች የተፈናቀሉና የተሰደዱ ወገኖቻችንም የመሰቃየትና የመሞት አደጋ እንደተጋረጠባቸው ምንም ጥርጥር የለውም ሲልም አትቷል። ህዝባችንን በተሳሳተ መንገድ በመንቀሳቀስ ወደዚህ ደረጃ ያደረሱት ኋላ ቀር ቡድንና ተባባሪዎቹ አሁንም የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስ ዘላቂ መፍትሄ የሆነውን ህገ መንግስት ለማክበር እየተቸገሩ ነው። የትግራይን ህዝብ በእስር ውስጥ አስገብቶ ሁሉንም ነገር በስልጣንና በቡድን ጥቅም ላይ በመዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ሲል በእናቶ ጌታቸው ረዳ የሚመራው ስምረት ፓርቲ ህወሓትን ኮንኗል። በዓለም ዙሪያ የሚገኙ የትግራይ ተወላጆችና የከፍተኛ ትምህርት ተቋማት፣ ክልሎች፣ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ለተፈናቀሉና በአጠቃላይ ለስደተኞችና በተለይም በህጻጽ ላይ ለደረሰው ከባድ ረሃብ ድጋፍ እንዲያደርጉም ጥሪ አቅርቧል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከደም አፋሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያክል በእህል ውሃና ህክምና ጦት የገረጡ ፊቶች ታይተው አያውቁም። ህጻጽ በዙሪያዋ ከሚገኘው የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅበት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። አርሶ አደር ጉዕሽ በትግራይ ጦርነት ምክንያት ከምዕራባዊ ዞን አደባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በህጻጽ መጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመታት ተቆጥረዋል። አርሶ አደሩ በመጠለያ ጣቢያዋ ከሚገኙ 16000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ
ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠጉ 1700 በላይ የተቸገሩ ወገኖች አንዱ ናቸው። በድስት ያረረው ወጥ እያሳዩ ቤቴና መሶቤ ሙሉ ነበር፣ ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው ጦማችንን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበር ነው በማለት ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብር አሳይታለች። ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን፣ መሬታችን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው በማለትም ተናግራለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የብር 300 ብር ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር እንደሚጠየቁም ተናግረዋል። የምዕራብ ዞን ዋና አስተዳዳሪ ግደይ አዘናውና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝቡን ጉዳይ ዘንግተው አብዛኛው ጊዜያቸው በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተውን አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን መቅደም ሲገባቸው ረሃቡ መከሰቱ በማህበራዊ የትስስር ሚዲያዎች መቀጣጠሉን ተከትሎ መሯሯጣቸው ከህዝቡ ዋነኛ አጀንዳ በምን ያክል እንደራቁ ዋነኛ ማሳያ ነው ሲሉ ተችተዋል። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸውን የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸውን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ይገልጻሉ። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ መጠለያ ጣቢያ የተከሰተውን አሰቃቂ ረሃብ በዘላቂነት ለመፍታት በሚል ዛሬ ሰኞ ታህሳስ 13 ቀን 2018 ዓ.ም እየመከረ ይገኛል። ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያው በመውጣቱ በአሁኑ ሰዓት ህጻጽ የብዙዎችን ትኩረት አግኝቷል። የምግብና የቁሳቁስ እርዳታ ከየአቅጣጫው እየተሰበሰበ ነው። ሰብአዊነት ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ እየገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱን ማረጋገጥ ግን ቀጣይና ዋና ስራ ነው በማለት ቲክባህ ኢትዮጵያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብድራህማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚዎች ላይ አስተዳደራዊ የዲሲፕሊን እርምጃ ተወስዷል። ኃላፊው ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳ ጽህፈት ቤቶች የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተቀናጀ የውይይት መድረክ ላይ ነው። አቶ መሐመድ አብዱራህማን የክትትልና ድጋፍ ስራው ተጠናክሮ እንደሚቀጥል ጠቁመው በተለይም በታክስ ሃርሞናይዜሽን፣ በቲን ቁጥጥር አሰጣጥ፣ በኢፋይሊንግና ኢፔይመንት፣ በመዝጊያ ክሊራንስ እንዲሁም በቅሬታ ሰሚ መማክርት ጉባኤ ውይይቶች ላይ ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። የቢሮው ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሐዊነት መሰብሰብ እንደሚገባ ገልጿል። የከተማዋን የልማት ትኩረት ነጥቦች ግንዛቤ ውስጥ በማስገባት ተገልጋዩ ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታ መፍጠር በየደረጃው ያለ አመራር ዋነኛ ኃላፊነት መሆኑንም አስገንዝበዋል። ወደ ቀጣዩ መረጃችን ስናልፍ በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት ባልተለመደ ሁኔታ እየጨመረ እንደሚገኝ ተጠቁሟል። በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ በመምጣቱም ትኩረት የሚሻ ጉዳይ መሆኑን የወልዲያ ከተማ አስተዳደር ጤና መምሪያ አስታውቋል። የመምሪያው የኤችአይቪ ዘርፈ ብዙ ምላሽ አስተባባሪ አቶ ሰኢድ ኢማም እንደተናገሩት በከተማዋ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ ይገኛል። በአመራር በኩል ለጉዳዩ በቂ ትኩረት አለመስጠት፣ ስለ በሽታው ለማህበረሰቡ ይሰጡ የነበሩ የግንዛቤ ስራዎች መቀዛቀዝና በወሲብ ስራ የተሰማሩ ሴቶች ከሌላ ቦታ ወደ ከተማዋ መምጣታቸው የበሽታው ስርጭት ከፍተኛ እንዲሆን ካደረጉ ምክንያቶች ውስጥ ይጠቀሳሉ ብለዋል። ከሐምሌ እስከ ዳር 2018 ዓ.ም ድረስ ባሉ 5 ወራት ውስጥ 13515 ሰዎች ተመርምረው 112 ሰዎች የኤችአይቪ ኤድስ ቫይረስ በደማቸው ተገኝቶባቸዋል። በበጀት ዓመቱ 6171 አዋቂና 96 ህጻናት በጥቅሉ 6267 ሰዎች መድኃኒት የሚወስዱ መኖራቸውን አቶ ሰኢድ ጨምረው ገልጸዋል። የጤና መምሪያው ለጉዳዩ መፍትሄ ለማምጣት የኤችአይቪ ኤድስ ቫይረስ ስርጭትን መከላከልና ቁጥጥር ላይ ያተኮረ ምክክር ከሚመለከታቸው አካላት ጋር አካሂዷል። ስርጭቱን ለመቆጣጠር በወሲብ ንግድ ሰራተኞች፣ የሁለተኛ ደረጃ ትምህርት ቤቶችና ኮሌጆች ላይ ትኩረት በማድረግ የአቻ ለአቻ ውይይት እየተካሄደ እንደሚገኝም ብስራት ሬዲዮ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ጥብቅ መግለጫ አውጥቷል። ኢህአፓ ያወጣው መግለጫም እንደሚከተለው ይነበባል። ባለፉት 7 የብልጽግና አገዛዝ ዓመታት የዜጎች ጅምላ ጭፍጨፋ፣ ማፈናቀል፣ እገታ፣ የደህንነት ስጋት፣ ረሃብና ስደትን ከመቀነስ ይልቅ ከዕለት ወደ ዕለት እየተባባሱ በመሄዳቸው ሕዝባችን በህይወት የመኖር ዋስትና አጥቷል። ባለፈው ሳምንት በጋምቤላ ክልል የሚኖሩ በመቶዎች የሚቆጠሩ ዜጎችን ህይወት የቀጠፈውና እስካሁን የቀጠለው ዘግናኝ ጭፍጨፋ የኢትዮጵያን አስከፊ አሁናዊ ሁኔታ የሚገልጽ ነው። ከሰሞኑ በመቶዎች የሚቆጠሩ ዜጎች በአሰቃቂ ሁኔታ የተገደሉ ሲሆን ግጭቱ ለበርካቶች መፈናቀልና አለመረጋጋት ምክንያት ሆኗል። ከዚህ በተጨማሪም ኢህአፓ ከአካባቢው ነዋሪዎች እንደተረዳው ድንበሩ ክፍት በመሆኑ የተወሰኑ የክልሉ ቀበሌዎች በደቡብ ሱዳን ኃይሎች ቁጥጥር ስር ናቸው። ይህን ለብዙ ዜጎቻችን ህይወት መጥፋት ምክንያት የሆነ ግጭት አስቀድሞ በሚደረግ የጥንቃቄ እርምጃ ማስቀረት አሊያም መቀነስ ይቻል። ምክንያቱ በማይታወቅ ሁኔታ የሚመለከተው የብልጽግና መንግስት እንደከዚህ ቀደም ሁሉ ኃላፊነቱን ባለመወጣቱ የሀገሪቱን ዳር ድንበር ባለመጠበቁ ዜጎች ከውስጥና ከውጭ ኃይላት ለእልቂት ተዳርገዋል። የንጹሃንን ደህንነት የመጠበቅና የማስጠበቅ ኃላፊነት የተጣለበት መንግስት ይህንን ግዴታውን ከመወጣት ይልቅ ባልተፈለገበት ፈጥኖ በመድረስ በሚፈለግበትና የዜጎችን ህይወት መታደግ በሚገባው ቦታ እስከ ወዲያኛው በመቅረት ግዴለሽነቱን አሳይቷል። ከፍ ሲልም ከድርጊቱ ጀርባ ያሉት አካላትን ወደ ፍርድ እንዲመጡ ባለማድረጉ የታሪክ ተወቃሽ ከመሆኑ የዘለለ ትክክለኛ የፍትህ ስርዓት ሲሰፍን ተጠያቂ መሆኑ አይቀሬ ነው። ሁሌም እንደምንለው የህዝብና የሀገርን ደህንነት የመጠበቅ ግዴታ ያለበት መንግስት ኃላፊነቱን በመወጣት ድርጊቱን እንዳላየ ለማለፍና ለማለባበስ ከመሞከር ይልቅ ተቀዳሚ ኃላፊነቱን እንዲወጣና በጋምቤላው ጭፍጨፋ በቀጥታም ይሁን በተዘዋዋሪ የተሳተፉ አካላት ለፍርድ እንዲቀርቡ እንጠይቃለን። ፓርቲያችን በግጭቱ ህይወታቸውን ላጡ ዜጎች ሀዘኑን እየገለጸ ለቤተሰቦቻቸው መጽናናትን ይመኛል በማለት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ አየር መንገዱ በረራዎችን ያቋረጠበት የአየር ጸባይ ለውጥ በደሴና አካባቢው ሰብሎችን አውድሟል። በአማራ ክልል ደቡብ ወሎ ዞን ደሴ ከተማና አካባቢዋ በድንገት በተቀየረ የአየር ሁኔታ ምክንያት የኢትዮጵያ አየር መንገድ በረራዎቹን ለማቋረጥ መገደዱን አስታውቋል። አየር መንገዱ ለበረራ አመቺ ያልሆነ የአየር ጸባይ በመከሰቱ የታህሳስ 12ና 13 ቀን በረራዎቹን መሰረዙን ገልጿል። አየር መንገዱ ከሜትሪዮሎጂ በሚያገኘው መረጃ መሰረት ሁኔታውን እየተከታተለ የአየር ሁኔታው ሲስተካከል በረራዎቹ ወደ መደበኛ አገልግሎታቸው እንደሚመለሱ አመልክቶ በአገልግሎቱ መቋረጥ ለተፈጠረው መጉላላት ይቅርታ ጠይቋል። በተመሳሳይ በደሴ ዙሪያ ወረዳ በተለይም በደረባና በአደይ ቀበሌዎች ታህሳስ 11 ቀን ከቀኑ 9 ሰዓት ጀምሮ በረዶ ቀላቅሎ በጣለው ከባድ ዝናብ በደረሱ ሰብሎች ላይ ከፍተኛ ውድመት ማድረሱን የወረዳው ግብርና ልማት ጽሕፈት ቤት አስታውቋል። የወረዳው ግብርና ልማት ጽሕፈት ቤት ምክትል ኃላፊ አቶ ሁሴን የሱፍ በረዶ ለመሰብሰብ ደርሰው በነበሩ ሰብሎች ላይ በድንገት በመጣሉ ከፍተኛ ብክነት ማስከተሉን ጠቅሰዋል። ወደ ቀጣዩ መረጃችን ስናልፍ አንድ የሩሲያ ጄኔራል በሞስኮ መኪና ላይ በደረሰ የቦምብ ጥቃት መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። የሩሲያ መርማሪ ኮሚቴ ሌተናል ጄኔራል ፋኒል ሳርቫሮቭ ዛሬ ማለዳ ላይ በመኪና ስር በተጠመደ ፈንጂ ህይወታቸው ማለፉን ይፋ አድርጓል። በጥቃቱ የተገደሉት የ56 ዓመቱ ሳርቫሮቭ የጦር ኃይሎች ኦፕሬሽን ማሰልጠኛ መምሪያ ኃላፊ እንደነበሩ ኮሚቴው ገልጿል። መርማሪዎቹ እንደተናገሩት ቦምቡ የተጠመደው በዩክሬን የስለላ ድርጅት ተሳትፎ ነው። ነገር ግን ስለመረጃው ዩክሬን አስተያየት አልሰጠችም። ጥቃቱ የደረሰው በሩሲያ ዋና ከተማ በስተደቡብ የሚገኝ አንድ አፓርታማ አቅራቢያ በሚገኝ የመኪና ማቆሚያ ሲሆን ጉዳዩን በጥልቀት ለማጣራት መርማሪዎች ወደ ቦታው ተልከዋል። ከስፍራው የወጡ ምስሎች በመኪና ማቆሚያ ቦታ ላይ በሮቹ የተገነጣጠሉ ነጭ መኪና በሌሎች ተሽከርካሪዎች ተከቦ ያሳያሉ። በየካቲት 2022 ሩሲያ በዩክሬን ላይ ሙሉ ለሙሉ ወረራን ከጀመረች አንስቶ በርካታ ወታደራዊ ባለስልጣናት በሩሲያ ዋና ከተማ ኢላማ ተደርገዋል። ጄኔራል ያሮስላቭ ሞስካሊክ በሚያዝያ ወር ሞስኮ ውስጥ በመኪና ላይ በተፈጸመ የቦምብ ጥቃት የተገደሉ ሲሆን ጄኔራል ኢጎር ኪሪሎቭ በታህሳስ 2024 በሞተር ሳይክል ውስጥ የተጠመደ መሳሪያ በመፈንዳቱ ህይወታቸው ያለፈ ባለስልጣናት መሆናቸውን ቢቢሲ አስታውሷል።